አሸንዳ በዓል በመባል የሚታወቀው አሁን ከሙዚቃና ከጭፈራ ጋር ሰው አያይዞ የሚመለከተው ግን መነሻ ታሪኩ ከመቤታችን ትንሳኤ ጋር የተገናኘ ታሪክ በሰሜኑ ኢትዮጵያ ክፍል በሰፊው ይከበራል። በአሸንዳ፣ አሸንድዬ፣ ሶለል እየተባለ በየሀገሩ የተለያየ ስያሜ ያለው ያንን በዓል ልክ እመቤታችን ጾም ሲወጣ ልክ ከ16 እስከ 21 ባለው ጊዜ ነው የሚከበረው። በ16 የእመቤታችን ትንሳኤ ይከበራል። ከዛ አንስቶ እስከ 21 ያለውን ጊዜ ምንድነው የሚያደርጉት? ደናግላን የሆኑ ሴቶች ልጃገረዶች ወደ ቤተክርስቲያን ይሄዳሉ። አለባበሳቸውንም አስተውለሽ ከሆነ ቄጤማ ነው በቀሚሳቸው ላይ የሚያደርጉት እና ግጥሙም ራሱ አሸንዳ ሙሴ የሚል ነውና ሙሴ እስራኤል ውስጥ በተወለደበት ጊዜ ፈርዖን ህዝቡን በጣም የሚያስጨንቅ አዋጅ አውጆ ነበር፣ ህፃናት እንዲገደሉ ማለት ነው ወንዶች። እና ሙሴን ደብቃው ቆይታ እናቱ መጨረሻ ላይ አይኔ ያየ ልጄ ሲሞት ከማይ በወንዝ ውስጥ ጣዩ ብላ ልጇ እንድትጥለው አድርጋ ነበር ማርያም የምትባልና ሙሴ በዛ በአባይ ወንዝ ያው መቼስ ግብጾች ሌላ ወንዝ የላቸውም ብዬ ነው በአባይ ወንዝ ላይ ሲንሳፈፍ እህቱ ማርያም በቄጤማ ውስጥ ገብታ አውጥታው ነው የግብጽ ንጉስ ወደ መሆን ወይም የግብጽ ንጉስ የልጅ ወደ መሆን የመጣው። ስለዚህ አሸንዳ ሙሴ የሚባለው ቄጤማው ያ በአባይ ወንዝ ውስጥ የነበረውን ቄጤማ ነው የሚወክለው። ምን አገናኘው ከድንግል ማርያም ጋር ከተባለ ሙሴ የክርስቶስ ምሳሌ ነው። ራሱ ሙሴ የተወለደው ህፃናት በሚገደሉበት ዘመን ነው፣ ሄሮድስ በሚገልበት ፈርዖን። ክርስቶስ ደግሞ ከሄሮድስ ሰይፍ ኔዳ ነው ህፃናት በሚገደሉበት። ሙሴን ያሳደገችው እናቱ ሞግዚቱ ሆና ነበር ተከፍሏት፣ ግን ሞግዚቱም እናቱም ነበረች። እመቤታችንም እናትና ገረድ ማርያም ወይ ደስ ይበልሽ እንላለን። እናትም ናት አገልጋይም ናት። ሙሴ ባልወለደው የፈርዖን የልጅ ተብሎ ነው ያደገው። ክርስቶስም ባልወለደው የዮሴፍ ልጅ ነው እያሉት ነው ያደገውና ሙሴ ከግብጽ ባርነት ነፃ አውጥቷል። ክርስቶስ ደግሞ ከሲኦል ባርነት ነፃ አውጥቷል። ስለዚህ የሙሴ ታሪክ ከክርስቶስ ጋር ይገናኛል። የሙሴ እህት ማርያም ንሴብሖ ብላ ዘምራለች። እመቤታችን ደግሞ ተአብዮ ነፍሴ እግዚአብሔርን ታከብረዋለች ብላ ዘምራለች እያሉ አባቶቻችን ያገናኙታልና እንግዲህ በትግራይና በአማራ ክልል በሰሜኑ ኢትዮጵያ ክፍል ያሉ ደናግላን ከቤተክርስቲያን ይነሳሉ፣ ተመርቀው ከዛ በኋላ ዞረው ደግሞ በየቤቱ ይዘምራሉ ማለት ነውና ይህ በዓል በትክክል የእመቤታችንን ትንሳኤ የሚመለከት በዓል ነው ማለት ነው። የፍልሰታ ለማርያም ጾም መጠናቀቅን ተከትሎ ከነሐሴ 16 እስከ 21 በተለይም በሀገራችን የሰሜኑ ክፍል በተለያዩ አካባቢዎች በድምቀት የሚከበር በዓል ነው። ይህ በዓል በተለያዩ ቦታዎች በተለያየ ስያሜ ይታወቃል። በዋግ ኽምራ ሻደይ፣ በላስታ አሸንድዬ፣ በትግራይ አሸንዳ፣ በቆቦ ሶለል እንዲሁም በአክሱም ደግሞ አይነዋሪ እየተባለ ይጠራል። በዓሉ ምንም እንኳን ከጊዜ ብዛት ባህላዊ ይዘቱ ጎልቶ ቢታይም ሃይማኖታዊ መሰረት ያለው ነው። ስለ በዓሉ ጥንተ መሰረት የሚያትተው የቤተ ክርስቲያን ታሪክ ይህን ይለናል። በሀገራችን በኢትዮጵያ እጅግ በርካታ ጥንታውያን በዓላትና ሥርዓቶች ይከናወናሉ። አብዛኛዎቹ ደግሞ ከእስራኤላውያን የኦሪት ሥርዓት የተወሰዱና በቀደመው ዘመን ሀገራችን ከእስራኤል ጋር በነበራት የሃይማኖትና የሕዝብ ለሕዝብ ግንኙነት አማካኝነት የተወረሱ ናቸው። እነዚህ ባህሎች ውስጥ ደግሞ የአሸንዳ በዓል ነው። በዓሉን ልጃገረዶች በአማረ ልብስ ደምቀው አሸንድዬ በሚባል የቄጠማ ጉንጉን ወገባቸውን አስረው ወደ ተለያዩ ቦታዎች እየተዘዋወሩ በመጨፈር የሚያከብሩት ነው። ለመጠሪያውም አሸንዳ የሚለውን ስያሜ ያገኘው ወገባቸው ላይ ከሚያገለድሙት የቄጤማ አይነት ተክል ስም ተወስዶ ነው። በዓሉ በቤተ ክርስቲያናችን ዘንድ ሃይማኖታዊ ይዘት ያለው ሲሆን የሚከበረውም ከነሐሴ 16 ጀምሮ እስከ ነሐሴ 21 ቀን ድረስ ነው። የሻደይ በዓል ከኦርቶዶክስ ተዋህዶ እምነት ጋር ተያይዞ የመጣ ነው ሲባል አጀማመሩ የእስራኤል መስፍን ከነበረው ከዮፍታሔ ልጅ ታሪክ ጋር በማስተሳሰር መጽሐፍ ቅዱሳዊ መነሻነት ስለሚሰጠው ነው። እንደዚሁም የደናግላን መመኪያ ከሆነችው ከእመቤታችን ቅድስት ድንግል ማርያም ትንሣኤና ዕርገት ጋር ተያይዞም ስለሚቀመጥ ነው። አሁን ላይም በዓሉ በሚከበርበት አካባቢ በሚኖሩ የማህበረሰቡ አባቶችና ሊቃውንት ዘንድ ጎልቶ የሚነገረውና
የሚተረከው ይህው ከእመቤታችን ትንሣኤ ጋር የተያያዘው ታሪክ ነው። በዓሉን አጀማመር ስር መሰረቱን እንረዳ ዘንድ ሁለቱን ታሪኮች በጣም በአጭሩ አድርገን እንመለከታለን። በመጀመሪያው መነሻውን የታላቁ መጽሐፍ አንዱ ክፍል በሆነውና የእስራኤላውያን መሳፍንትን ታሪክ በያዘው መጽሐፈ መሳፍንት ላይ ስለ ዮፍታሔና ስላጋጠመው ነገር እንዲሁም አሁን ስለምናወራለት በዓል መነሻ ምክንያት ይገልጻል። ዮፍታሔ ገለአዳውያንን እየመራ ከአሞን ልጆች ጋር ጦርነት ለመግጠም እንደተነሳና ወደዛም በሄደ ጊዜ ጠላቶቹን በእጁ ላይ ከጣለለትና ወደ ቤቱም በደህና ከተመለሰ ቀድሞ ሊገናኘው የሚወጣውን ለአምላኩ ለእግዚአብሔር መስዋዕት አድርጎ ለማቅረብ ስዕለት ገብቶ ነበር። ዮፍታሔ ይህንን ሲል መጀመሪያ የሚያገኘውን ማንኛውንም እንስሳ የሚቃጠል መስዋዕት እንደሚያደርገው አስቦ ነበር። ነገር ግን እርሱ ወደ ቤቱ በድል ሲመለስ ያለ ወትሮዋ በመጀመሪያ ወጥታ እየዘፈነች የተቀበለችው ሴት ልጁ ነበረች። ዮፍታሔም እርሷንም ባየ ጊዜ ልብሱን ቀደደ። አወይ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያውም እመለስ ዘንድ አልችልምና በጣም አዋረድሽኝ፣ አስጨነቅሽኝም አላት። እርሷም አባቴ ሆይ አፍህን ለእግዚአብሔር ከከፈትክ እግዚአብሔር በጠላቶችህ በአሞን ልጆች ላይ ተበቅሎልሃልና በአፍህ እንደተናገርህ አድርግብኝ አለችው። አባቷንም ይህ ነገር ይደረግልኝ ከዚህ ሂጄ በተራሮች ላይ እንድወጣና እንድወርድ ከባልንጀሮችም ጋር ለድንግልናዬ እንዳለቅስ 2 ወር አሰናብተኝ አለችው። 2 ወር ከተፈጸመ በኋላ ወደ አባቷ ተመለሰች። እንደተሳለውም ስዕለት አደረገባት። እርሷም ወንድ አላወቀችም ነበር። የእስራኤልም ሴቶች ልጆች በዓመቱ እየሄዱ የገለአዳውያንን የዮፍታሔን ልጅ በዓመት 4 ቀን ሙሾ እንዳወጡ በእስራኤል ዘንድ ልማድ ሆነ። እዚህ ጋር ልብ ልንለው የሚገባው እንደተሳለውም ስዕለት አደረገባት ሲባል መስዋዕት አድርጎ አርዶ ሰዋት ማለት ሳይሆን በድንግልናዋ እንዳለች ተለይታ እንድትኖር አደረጋት ማለት እንደሆነ ሊቃውንተ ቤተ ክርስቲያን ያስረዳሉ። እናም ይህ ታሪክ ከተፈጸመበት ጊዜ አንስቶ በየዓመቱ እየታሰበ መጥቶ አሁን ላይ በዓል ሆኖ ለመከበር በቅቷል ማለት ነው። ይህም ታሪክ ደግሞ ወደ ሀገራችን በንግሥት ሳባ ልጅ በቀዳማዊ ምኒልክ ምክንያት ታቦተ ጽዮንን ይዘው ሲመጡ አብረው ከመጡት ሕዝበ እስራኤል ጋር አብረው ሊገባ ችሏል። ከእመቤታችን ጋር የሚገናኝበት ታሪክ ደግሞ እንደሚከተለው ነው። የሻደይ በዓል አጀማመርን በተመለከተ ከዮፍታሔ ታሪክ በተጨማሪ በአካባቢው ሕዝብና በቤተ ክርስቲያን ሊቃውንት ዘንድ ተደጋግሞ የሚነሳው ታሪክ የእመቤታችን ቅድስት ድንግል ማርያም ትንሣኤ በዓል ነው። ይኸውም እግዚአብሔር ለአዳምና ሔዋን ከ5500 ዘመን በኋላ ወደዚህ ዓለም አንድያ ልጁን ልኮ ከኃጢአት እስራት ነፃ እንደሚያወጣቸው ቃል ኪዳን ገብቶላቸዋል። በዚህም መሠረት አምላክ የተወለደባትና ትንቢቱ የተፈጸመባት በሔዋን ስህተት ከገነት የተባረረው የሰው ልጅ በእርሷ ምክንያት ከኃጢአት ባርነት ነፃ የወጣበትና ወደ ቀድሞ ቤቱ ገነት እንዲመለስ ምክንያት የሆነችው የሰው ልጅ መመኪያ የተባለች እመቤት እንደ ማንኛውም ሰው የተፈቀደላትን ዕድሜ በምድር ከኖረች በኋላ ሞተ ሥጋን እንደሞተች ከመጽሐፍት እንረዳለን። እመቤታችን ቅድስት ድንግል ማርያም ከዚህ በኋላ በልጇ ኃይል ሞትን ድል አድርጋ ከመቃብር ተነስታ ወደ ሰማይ አርጋለች። በፍልሰታ ወቅት በዓሉ መከበሩም ለሻደይ ተጫዋቾች ተምሳሌትና የድንግልናቸው አርአያ የሚያደርጓት ድንግል ማርያም አካላዊ ሥጋዋ ከጌቴ ሰማኒ ወደ ገነት መፍለሱን እንዲሁም በገነት በዕፀ ሕይወት ስር ከነበረበት መነሳቱን ምክንያት በማድረግ እንደሆነ ይናገራል። በዓሉ በልጃገረዶች ዘንድ ተወዳጅ የሆነው አስቀድሞ በዮፍታሔ ልጅ ታሪክና የዘላለማዊ ድንግልና ባለቤትና መመኪያቸው በሆነች በእመቤታችን ቅድስት ድንግል ማርያም ምክንያት ነው። ልጃገረዶቹ ድንግልናቸውን ለእርሷ አደራ እንደሚሉ ይናገራል። እርገቷን በተመለከተም እመ አምላክ ስታርግ መላእክት በእልልታ በሽብሸባና በዝማሬ ነጫጭ ልብስ ለብሰው አጅበዋት ነበርና የእመቤታችንን ዘላለማዊ ድንግልና በማሰብ ከዚያን ዕለት ጀምሮ ደናግል ከቅዱሳን መላእክቱ እንደተመለከቱት ባህላዊ ነጫጭ ልብሶቻቸውን ለብሰው አምረውና ጊጠው የወቅቱ መታሰቢያ የሆነውን ለምለሙንና ከምድር ሳሮች ሁሉ ረዘም ያለውን የሻደይ ቅጠል
በወገባቸው አስረው ወገባቸውን ከግራ ወደ ቀኝ እያመላለሱ እያሸበሸቡ በአንደበታቸው እየዘመሩና በእጃቸው እያጨበጨቡ በአንድነት ተሰባስበው በፍቅርና በሐሴት ያከብሩታል። ከታሪኮቹ እንደምንረዳው በዓሉ የልጃገረዶች ነው። በ1962 ዓመተ ምህረት የታተመው የአለቃ ደስታ ተክለወልድ አዲስ የአማርኛ መዝገበ ቃላት አሸንዳን ሲፈታው እርጥብ ገሳ ወይንም ሳር የትግራይ ልጆች በበዓል ቀን ያሸርጡታል በማለት ይገልጸዋል። ይህ አሸንድዬ ተክል አብዛኛውን ጊዜ የሚገኘው ዳገታማ ከሆኑ ቦታዎች ነው። እናም አሸንዳም በአንድ አካባቢ የሚኖሩ ሴት ልጆች አሸንድያቸውን ታጥቀው በተለያዩ ባህላዊ ልብሶች አጊጠው ጸጉራቸውን በተለያየ አሰራር አይነት ተውበው በአካባቢያቸው ያሉትን መንደሮች እየዞሩ የታጠቁትን አሸንድዬ ወደ ግራ ወደ ቀኝ እያወዛወዙ የተለያዩ ዜማዎችን እያዜሙ አሸንድዬ ይላሉ። በየመንደሩ ካሉ ቤቶችም እየዞሩ በሚያዜሙበት ወቅት የቤቱን ባለቤት ስም እያነሱ ያወድሳሉ። የአሸንድዬ በዓል በድምቀት በአማራ ክልል በሰቆጣ፣ ዋግ ኽምራ፣ ላስታ ላሊበላ፣ መቄት፣ በሰሜን ወሎ አካባቢ ብዙ ወረዳዎች ይከበራል። በትግራይ ክልልም ተንቤን፣ ራያ፣ አዘቦና በሌሎች አካባቢዎች አሸንዳ ይከበራል። የአሸንድዬ በዓል አከባበር ስነ ስርዓት በተለይ በሰሜን ወሎ ዞን ባሉ ወረዳዎች በላስታ ላሊበላ፣ መቄት፣ ዋድላ፣ ግዳን፣ አይናቦግናና ጉባላፍቶ ወረዳዎች አካባቢ ከሚዜሙ ዜማዎች ውስጥ የሚከተሉት ይገኙበታል። እንደነዚህና ሌሎች በርካታ ዜማዎችን ካዜሙ በኋላ የቤቱ ባለቤቶች ይመርቋቸዋል፣ ይሸልሟቸዋል። ከተሸለሙ በኋላ ደግሞ ሳምራዬ እያሉ እያዜሙ ይጨፍራሉ። ተራ በተራ እስክታ ይወርዳሉ። ሌላ ዜማም ያዜማሉ። እንደዚህ በማለት እያጨበጨቡ እስክስታ እየወረዱ ሰዎችን ደስ ያሰኟቸዋል። እንግዲህ የአሸንዳ በዓል ሃይማኖታዊ መሰረት ያለው በዓል መሆኑን እናም የአንድ አካባቢ ባህል ብቻ እንዳልሆነ ልብ ማለት ያስፈልጋል። እንኳን ለ2018 ዓመተ ምህረት የአሸንዳ በዓል እንዲሁም የእመቤታችን የቅድስት ድንግል ማርያም ትንሣኤና ዕርገት በሰላም አደረሳችሁ አደረሰን።